ፊልሙን ከመጀመራችሁ በፊት ቪዲዮውን ላይክ፣ ቻናሉን ደግሞ ሰብስክራይብ ማድረጋችሁን እንዳትረሱ። ወደ ቪዲዮው ፊልሙ ኒኮላስ የሚባል ያን ትንሽዬ ልጅ ህይወት ላይ ያጠነጥናል። ወንድምና እህት የሌለው ልጅ ሲሆን በትምህርት ቤት ደግሞ ከጓደኞቹ በተለየ መልኩ አይናፋርና ዝምተኛ የሆነ ልጅ ነበረ። ወደፊትም ምን መሆን እንደሚፈልግ የሚያውቀው ነገር አልነበረም። ነገር ግን የኒኮላስ ቤስት ፍሬንድ የነበረው አልሰስ ቤተሰቦቹን በዛው መንገድ ውስጥ ስለነበሩ ጠቅላይ ሚኒስትር መሆን ይፈልግ ነበረ። እናም ደግሞ ብዙ መብላት የሚወድ ነበረ። ይህ በእንዲህ እንዳለ የኒኮላስ ሌላኛው ጓደኛው ጄፍሪ ከነሱ የበለጠ የሀብት ደረጃ ላይ ይገኙ ከነበሩ ቤተሰቦች የተወለደ ልጅ ነበረ። አባቱም ብዙ ጊዜ በስራ ላይ ስለሚያሳልፍም ለሱ የተቀጠረለት ሰው ነበረ ወደ ትምህርት ቤት የሚያደርሰው። ክላቴር በሌላ በኩል ሳይክል ያለው ሲሆን ሲያድግም ታዋቂና ጎበዝ ሳይክሊስት መሆን ነበር የሚፈልገው። እናም ስለዛም ብዙ ጊዜ ሲያለምም እንመለከተዋለን። ይሁን እንጂ በትምህርቱ ግን ዝቅተኛ ከነበሩ ተማሪዎች መካከል ነበር። በዚህም ምክንያት ብዙ ጊዜ ከክፍል ውስጥ እንዲወጣና እንዲቀጣም ይደረግ ነበር። ሰርቲፊኬቱንም ለቤተሰቦቹ ባመጣበት ጊዜ ላይ ሁሉ ጊዜ ቲቪ ይከለከል ነበር። ከዛ በተጨማሪም እንደ ቅጣት ባዶ ክፍል ውስጥ የሚያስገቡት ነበር። ከኒኮላስ ክላስሜቶች መካከል ዩዲስ የተባለ ልጅ ሲጠቀስ ይህም ልጅ ስለ ውጤቱ ምንም አይነት ፍራቻም ይሆን ሐሳብ አልነበረውም ነበር። ከሁሉም ተማሪዎች በተለየ መልኩ ሲያድግ መሆን ይፈልግ የነበረው ሽፍታ ነበረ። ይህ በእንዲህ እንዳለ ሩፈስ የተባለው ሌላኛው ልጅ ደግሞ ልክ እንደ አባቱ ፖሊስ መሆን ነበር የሚፈልገው። ብዙ ጊዜም ሰዎች የሚያደርጉትን ነገር ማስመሰል ይችል ስለነበረ በዚህም ምክንያት ብዙ ቅጣቶች ደርሰውበታል። ይህንንም ቅጣት የሚቀጣውም ዱቦንግ የተባለው የትምህርት ቤታቸው ተቆጣጣሪ ነበረ። በኒኮላስ ክላስ ውስጥ አንደኛ የወጣ የነበረው ልጅ አንያን ሲሆን ለመምህሮቹም ልክ እንደ አሻንጉሊት ያሉትን ነገር በሙሉ በማድረግ የሚታዘዝላቸው ልጅ ሲሆን ነገር ግን ለተማሪዎች ያደረጉትን ነገር በሙሉ የሚናገርባቸው አቃጣሪ ልጅ ነበረ። በዚህም ጸባዩም ሊመቱት ቢያስቡም ነገር ግን መነጽር ያደርግ ስለነበረ እሱን ለመምታት ያስቸግራቸዋል። በቤት ውስጥ የኒኮላስ አባት ለኒኮላስ እሱ ልጅ በነበረበት ጊዜ ላይ ብዙ መሆን የሚፈልጋቸው የተለያዩ ፍላጎቶች እንደነበሩትና ነገር ግን የአሁኗን የኒኮላስን እናት ባያገባ ኖሮ የኳስ የዋናና የሳይክሊንግ ሻምፒዮን ራሱ ሊሆን ይችል እንደነበረም ይነግረዋል። ትርፍ ጊዜውንም ያሳለፍ የነበረው ጎረቤቱ ከነበረው ከሚስተር ብሌደርት ጋር በመገናኘት ነበረ። በሌላ በኩል የኒኮላስ እናት የቤት እመቤት ነች። ቤቷም ሆና ልጆቿን መንከባከብ ነበር የምትወደው። ኒኮላስም አሁን ላይ ያለው በጥሩ ህይወት ውስጥ ስለሆነ ምንም የሚመኘውና ሊቀይረው የሚፈልገው ነገር ባለመኖሩ የወደፊት እቅድ የለውም። አንድ ቀን እነ ኒኮላስ ክላስ ውስጥ ይማር የነበረ ዮሂም የተባለ ልጅ ወደ ክላስ አርፍዶ ይመጣል። የትምህርት ቤቱ ተቆጣጣሪም ከሱ ጋር አብሮ ይመጣ ሲሆን ለመምህራቸውም ዮሂም ሊያረፍድ የቻለበት ዋነኛ ምክንያት ቤተሰቦቹ አዲስ ልጅን መውለዳቸውን ተከትሎ እንደሆነ ይነግራታል። ክላሱን ባበቃበት ሰዓት ላይ ኒኮላስና ጓደኞቹ ዮሂምን ስለ ትንሹ ወንድሙ ይጠይቁታል። ቢሆንም ዮሂም ግን ስላለው ሁኔታ ደስተኛ እንዳልሆነ ነበር የነገራቸው። ምክንያቱም ልጁ ሌሊቱን ሙሉ መጮህ ይችል ነበር። ነገር ግን ዮሂም ትንሽ ድምጹን ከፍ ባደረገበት ሰዓት ላይ እንኳን ቤተሰቦቹ ይቆጡትና ያስቆሙት ነበር። ሩፈስም ገና መጥፎ ብዙ ነገሮች እንደሚያጋጥሙት በመናገር ዮሂምንና ሌሎቹንም እንዲፈሩ ያደርጋቸዋል። መጥፎ ነገርም ብሎ ከሚያስባቸው ነገሮች መካከል አንዱ ለብቻው የነበረውን ክፍል አዲስ ከሚወለደው ልጅ ጋር አብረው እንዲጋሩ ማድረግ ሊችሉ እንደሆነ በማሰብ ነበር። ወደ ቤት በሚመለሱበት ሰዓት ላይም ዮሂም ለኒኮላስ ልጁ ሊወለድ እንደነበረ ቀድሞ ሊያውቅ እንዳልቻለ ይናገራል። ቢሆንም ግን አባቱ እናቱን በጣም እየተንከባከባት በነበረበት ጊዜ ላይ የሆነ ነገር ጠርጥሮ እንደነበረና ለካ ልጁ ሊወለድ ስለነበረ እንደሆነ ይናገራል። በቀጣይ የኒኮላስ አባት ወደ ቤት በሚመለስበት ጊዜ ላይ ካለቃው ሚስተር ሙሽቡ ቤት ያላከውን አንድ መጫወቻን ያመጣል። ሲገለጥም ሚስተር ሙሽቡም በአባቱ በኩል ለኒኮላስ የተለያዩ መጫወቻዎችን ይልክለት ነበር። ነገር ግን ይህንን የሚያደርገው የኒኮላስ አባትን ደሞዝ ላለመጨመር ሲል ነበር። በዚህም ምክንያት የኒኮላስ አባትና እናት በተደጋጋሚ መልኩ ይጣሉ ነበር። ቢሆንም ግን ሰውየው የተለያዩ ስጦታዎችን ይልክላቸው ስለነበረ የኒኮላስ አባት ስራውን የመቀየር ምንም አይነት ሐሳብ አልነበረው። አንድ ቀን የኒኮላስ ወላጆች ባልተለመደ መልኩ የተለየ ጸባይን ማሳየት ይጀምራሉ። አባትየው ምንም ሳይነጫነጭ ቤት ውስጥ የነበረውን ቆሻሻ ወደ ጋርቤጅ አውጥቶ ይጥላል። ያ ብቻ ሳይሆን ቁርስ ሲበሉም እናቱን በእጆቹ እያጎረሰም ያበላታል። ይህም ኒኮላስ የሆነ ነገር ሊፈጠር እንደሚችል መጠርጠር እንዲጀምር ነበር ይህ ጸባያቸው ያደረገው። ምክንያቱም ዮሂም ወንድሙ ከመወለዱ በፊት ቤተሰቦቹ ምን አይነት ጸባይ እያሳዩ እንደነበረ ነግሮታል። ወደ ትምህርት ቤትም በሄደበት ሰዓት ላይ ቤተሰቦቹ ልክ እንደ ዮሂም አዲስ ልጅ ሊወልዱ መሆናቸውን እንደተረጠረ ይናገራል። በቀጣዩ ትዕይንት ላይ የኒኮላስ ወላጆች የኒኮላስ አባት አሰሪን ሚስተር ሙሽቡመን ከነሚስቱ ቤታቸውን ለመጋበዝ ያስባሉ።
ከሱም ጋር በደንብ በመቀራረብ ደሞዝ እንዲጨምርለት ለማድረግ ነበር ሐሳባቸው። የኒኮላስ እናትም ይህን በመስማቷ ትደሰታለች። ስለዚህ ሚስተር ሙሽቡምና ሚስቱን በችሎታዋ ለማስደሰትም ትወስናለች። በዚህ የራት ግብዣ ቀን ላይም ኒኮላስን ከቤታቸው ለማራቅ ይወስናሉ። ቢሆንም ይህን በሚያወሩበት ሰዓት ላይ ግን ኒኮላስ ወደ ቤቱ እየተመለሰ ስለነበረ በር ላይ ያወሩትን ነገር ይሰማል። የሰማውም ግማሹን ስለነበረ አዲስ በሚመጣው ልጅ ምክንያት እሱን ከዚህ ቤት ሊያስወጡት እንደነበረ ነበር ያሰበው። ስለዚህም በቀጣዩ ቀን ኒኮላስ ለጓደኞቹ በሙሉ ስለ ቤተሰቦቹ እቅድ ይነግራቸዋል። ስለዚህም ጓደኞቹ ኒኮላስ ቤተሰቦቹን በደንብ እንዲቀርባቸውና የተለያዩ ስጦታዎችም እንዲሰጣቸውም ይነግሩታል። ስለዚህም ከትምህርታቸው በኋላ ኒኮላስ እና ጓደኞቹ አንድ ላይ በመሆን ለኒኮላስ እናት አበባ ለመግዛት ወደ አንድ ሱቅ ይገባሉ። ነገር ግን የአበባው ዋጋ እነሱ ከያዙት በጀት ጋር እንደማይመጣጠን ይገነዘባሉ። ከዚያም ግን ጓደኞቹ ባላቸው ገንዘብ ኒኮላስን ለመርዳትና አበባውንም ለመግዛት ነበር ያሰቡት። ቢሆንም በዚህ መሃል ላይ ግን ሩፈስ ገንዘቡን ሊሰጥ አልቻለም። በዚህ ምክንያት ባለሱቋ አበባውን ከነሱ ለመውሰድ በምትታገልበት ጊዜ ላይ ወድቃ ሌሎቹንም አበቦች ትጥላቸዋለች። ቢሆንም ኒኮላስ ግን አንዷን ጽጌረዳም ቢሆን ለእናቱ ሊወስድላት ችሏል። እናቱም አበባውን የወደደችው ሲሆን ጓደኞቿ ቤት ለሚደረገውም ድግስ ይዘው ትሄዳለች። እሷን ለማስደሰትም ሲል ኒኮላስ የማይፈልገውን አይነት ልብስ ለብሶም ጓደኞቿን ማዝናናት ይጀምራል። በዚያ ጊዜም የደጋሿ ልጅ የሆነችውን ማሪ ኤድዊዥን የተመለከታት። ከዚያም አብረውም ካርታ ይጫወቱና በጨዋታው ላይ ማሪ ብዙ ጊዜ ታፋፍራለች። ቢሆንም ኒኮላስ ግን እቅዱ እናቱን ማስደሰት ስለነበረ ምንም ነገር ሊያደርግ አልፈለገም። በቀጣዩ ቀንም ኒኮላስ ከቤተሰቦቹ ጋር አንድ ላይ በመሆን ወደ አንድ ቦታ ይሄዳሉ። መኪናውንም አቁመው በወጡበት ሰዓት ላይ ግን ኒኮላስ የመኪናውን በሮች በሙሉ ይቆልፋል። ይህንንም ሊያደርግ የቻለው ምናልባት ቤተሰቦቹ ጫካው ውስጥ አውጥተው እንዳይጥሉት በመፍራቱ ነበረ። የኒኮላስ ወላጆችም በተደጋጋሚ መልኩ እንዲከፍትላቸው ቢጠይቁትም ነገር ግን ሊሳካላቸው ባለመቻሉ ምክንያት በመጨረሻ መኪናቸውን እየገፏትም ቢሆን ወደ ቤት መልሰው ያመጧታል። ቤትም እንደደረሱም ዶክተር ወደ ቤታቸው በመጥራት የኒኮላስን ጤንነት እንዲያረጋግጥላቸው ይጠይቁታል። ይሁን እንጂ ዶክተሩ ግን በኒኮላስ ጤንነት ላይ ምንም መጥፎ ነገር አልተመለከተም። በዚህም ምክንያት ስለተፈጠረው ነገር ሌሊቱን ሙሉ ሲጨቃጨቁ ያድራሉ። ኒኮላስም በጭቅጭቃቸው እንደተረዳው ከሆነ እናቱ እሱን መጣል እንደማትፈልግ ነበር። ይሁን እንጂ አባቱ ግን በመጨረሻ እሱን አውጥተው እንዲጥሉት ማሳመኑ እንደማይቀር እርግጠኛ ሆኗል። በቀጣዩ ቀን ኒኮላስ ከጓደኞቹ ጋር በመገናኘት አንድ ሚስጥራዊ የሆነ ቡድንን ለመመስረት ይወስናሉ። የቡድናቸውንም ስም አይበገሬዎቹ ብለው ነበር የሰየሙት። በመረጡት ቦታ ላይም በየቀኑ እንዲገናኙና የገጠሟቸውንም ችግሮችም ለመፍታት እንደሚወያዩ ነበር የተነጋገሩት። በተመሳሳይ ቀን ተማሪዎቹ በቅርብ ጊዜ ውስጥ የትምህርት ሚኒስተሩ በመምጣት ትምህርት ቤታቸውን እንደሚጎበኝላቸው ይነገራቸዋል። ስለዚህም በዚህ ጉብኝት ላይ ለሰውየው የሚያቀርቡትን ነገር በሙሉ መዘጋጀት አለባቸው። ከትምህርታቸው በኋላ ልጆቹን ለመጀመሪያ ጊዜ የቡድናቸውን ስብሰባ ያደርጋሉ። በዚህም ጊዜ ላይም የቡድኑ አለቃ ማን ሊሆን እንደሚችልም መከራከር ነበር የጀመሩት። ይህ በእንዲህ እንዳለ የኒኮላስ እናት ሚስተር ሙሽቡምና ባለቤቱን ለመጋበዝ የነበራቸውን ሐሳብ ለመተው ታስባለች። ምክንያቱም የሚስተር ሙሽቡም ሚስት ዘመናዊ የሆነች አይነት ሚስት ትሆናለች ብላ ስላሰበች ነበረ። ሕይወቷም ልክ እንደሷ ባሏንና ልጇን መንከባከብ ላይ ብቻ ስለማያተኩር በራሱ ላይ የሷን ትኩረት መሳብ እንደማትችልም ትናገራለች። ለዛም ምክንያት ከሚሆኗት ነገሮች መካከል የሚያነሳቻቸው ቀሚስና ጌጣጌጦች ስላልነበሯት ነበረ። የኒኮላስ አባትም ይህን ከሰማ በኋላ የምትፈልጋቸውን ነገሮች በሙሉ ሊገዛላት ይወስናል። ይህ በእንዲህ እንዳለ ኒኮላስ ለቡድኑ አባላት ሰላም ለማፍጠር ሲል ሁሉም የቡድኑ መሪ እንደሚሆኑ ይናገራል። የኒኮላስ ቤተሰቦችም በኒኮላስ እንዲደሰቱ ለማድረግ መጀመሪያ ላይ ያሰቡት አንድ ሐሳብ ቤታቸውን በደንብ አድርጎ ማጽዳት ነበረ። ቤተሰቦችም ከቤት በወጡበት ሰዓት ላይ ኒኮላስ እና ቡድኑ አንድ ላይ በመሆን ወደ ቤታቸው ገብተው ቤቱን ማጽዳት ይጀምራሉ። ይሁን እንጂ እናጸዳለን ብለው ሲሞክሩ ግን ቤቱን ምስቅልቅል ነበር ያደረጉት። በዚህም ምክንያት ኒኮላስ ተስፋ ያጣና ከቤት ለመጥፋትም ይወስናል። ይሁን እንጂ ብዙም ከቤቱ ሳይርቅ ነበረ ሐሳቡን በመቀየር ወደ ቤት ለመመለስ የወሰነው። በቀጣዩ ቀንም ወደ ትምህርት ቤት በመጣበት ጊዜ ላይ መጀመሪያ ወደዚህ ምድር የመጣው እሱ እንደሆነና ከነሱም ሊርቅ የሚገባው አዲስ የሚወለደው ልጅ እንደሆነም ይናገራል። ሌሊቱን በሙሉም አዲስ የሚወለደውን ልጅ እንዴት ማራቅ እንዳለበት ሲያስብ እንደነበረና ይህም ልጁን አግተው ከቤት አርቀው ሌላ ቦታ ላይ ማሳደግ እንደሆነም ይናገራል። ይህም በሚናገርበት ሰዓት ላይም አቃጣሪ የነበረው አኛን ያወሩትን ነገር ይሰማል። ስለዚህም ይህንን ነገር ለአስተማሪ የሚናገርባቸው እንደሆነና ነገር ግን ያ እንዳይሆን የማይፈልጉ ከሆነ ትምህርት ሚኒስተሩ በሚመጣበት ጊዜ ላይ የሚያደርጉት ዝግጅት ላይ እሱን ዋና መሪ እንዲያደርጉት ይነግራቸዋል። እነሱም ትንሽ ካመነቱ በኋላም በዚህ ሐሳብ ይስማሙና እሱንም በሚያዘጋጁት የትወና ዝግጅት ላይ የባህር ላይ ወንበዴዎቹን ዋና መሪ ገጸ ባህሪን እንዲይዝ ያደርጉታል።
በቀጣዩ ቀን የነ ኒኮላስ መምህር ለ3 ቀናት ያክል ከትምህርት ቤቱ በፍቃድ ትወጣለች። እሷንም ተከታ የምታስተምረውም ከዚህ በኋላ ሚስ ናቫሪን ትሆናለች። ተማሪዎቹንም ስለ ሐይቅ በመጠየቃቸው ሰዓት ላይ ሳትፈቅድለት የተነሳውን አኛንን ባላሰበው መልኩ ትቀጣዋለች። በዚህም በመናደድም አኛን እሷን ለመበቀል ይወሰንና ኤክስፓየር አድርጎ የነበረ ቸኮሌትንም እንደ ስጦታ ሄዶ ይሰጣታል። በቀጣዩ ቀን ጄፍሪ ወደ ትምህርት ቤታቸው ትንሽዬውን ቁማር መጫወቻን ያመጣል። ሐሳባቸውም ይህንን በመጠቀም ገንዘብ ማግኘትና ከዚያም ጋንግስተር ቀጥረው የኒኮላስን አዲሱን ወንድም ለማገት ነበር። ቢሆንም ሚስተር ዱቦንግ ይህንን ይመለከትና ግን መጫወቻውን ይወስድባቸዋል። ሚስ ናቫሪንም የተበላሹትን ቸኮሌቶች ከበላች በኋላ ታማ ትቀራለች። ስለዚህም በዛ ቀን እንዲያስተምራቸው በሚል ሚስተር ዱቦንግ አኛን በዛ ቀን ተማሪዎቹን እንዲያስተምራቸው ያዘዋል። አኛንም በዛ ቀን ተማሪዎቹን በሙሉ ሊቆጣጠራቸው ይወስናል። ቢሆንም በዚህ ጊዜ ግን እሁድ እሱን ጥሩ ትምህርት ሊያስተምረው ይወስናል። ይህ በእንዲህ እንዳለ ኒኮላስና ጓደኞቹ ከክላሳቸው ተደብቀው በመውጣት ሚስተር ዱቦንግ ቢሮ ውስጥ ይገኝ የነበረውን መጫወቻ ሊወስዱ ይወስናሉ። ለዚህም ደግሞ ክላቴር እንዲረብሽና ዱቦንግንም እሱ እንዲይዝላቸው ነበር ያደረጉት። ከዚያም ከትምህርት ቤታቸው ወጥተውም በሜትሮ ስቴሽኑ ላይ ሰዎች ያንን ጨዋታ እንዲጫወቱ ለማድረግ ይወስናሉ። ቢሆንም ግን ቁማሩን በተበሉበት ሰዓት ላይ ሮጠው ከዛ ማምለጥ ነበረባቸው። ይህ በእንዲህ እንዳለ የኒኮላስ እናት ኒኮላስ ወደ ቤት ከተመለሰ በኋላ ራት ልታዘጋጅለት ትወስናለች። ቢሆንም ግን ሚስተር ሙሽቡም እና ባለቤቱ የሚመጡበት ቀን ነበረ። በመጡበት ሰዓት ላይም የኒኮላስ እናት ትልቅ ስህተትን ትሰራለች። ይህም የሚስተር ሙሽቡም ባለቤት ወደ ቤት በመጣችበት ሰዓት ላይ ቆሻሻ ሰብሳቢ መስላት ቆሻሻውን ትሰጣታለች። ቢሆንም ግን ጥፋቷን በተገነዘበችበት ሰዓት ላይ በድንጋጤ ይቅርታ በመጠየቅ ወደ ቤት እንድትገባም ታደርጋታለች። በቀጣይም ኒኮላስን በመጥራት እንግዶቹን እንዲተዋወቃቸውም ያደርጉታል። በዚህን ጊዜም ኒኮላስ ሚስተር ሙሽቡም $500 እንዲሰጠውና ይህን ገንዘብም የፈለገው ወንድሙን ለሚያግትለት ጋንግስተር ለመስጠት እንደሆነም ይናገራል። ይህም በሚናገርበት ሰዓት ላይ ቤተሰቦች ይሸማቀቃሉ። አቅደውበት የነበረው ግብዣም ገና ከመጀመሩ ብዙ ብልሽቶች እያጋጠሙት ይገኛሉ። የኒኮላስ እናትም ለራሳቸው አዘጋጅታ የነበረውን ሎብስተር ወደ ነበረበት በመመለስ ለኒኮላስ አዘጋጅታለት የነበረውን እራት ልትሰጣቸው ትወስናለች። ይህም ሊሆንበት የቻለበትም ምክንያት ሰዎቹ ሎብስተር መብላት በጣም እንደሰለቻቸው በመናገራቸው ምክንያት ነበረ። ቀጣዩ ቀን የትምህርት ሚኒስተሩ ወደ እነሱ ትምህርት ቤት የሚመጣበት ቀን ሲሆን ከዛ በተጨማሪም ይወዷት የነበረችው የነሱ ቋሚ መምህር ወደ ቦታዋ የምትመለስበትም ጊዜ ነበረ። ስለዚህም የትምህርት ሚኒስተሩ ወደ እነሱ ክፍል ከመግባቱ በፊት መምህራቸው ተማሪዎቹ ጸጥ ብለው መጠበቅ እንዳለባቸው ትነግራቸዋለች። ከዚያም ሚኒስተሩ ወደ እነሱ ክላስ በገባበት ሰዓት ላይ ተማሪዎቹ ጸጥ ብለው የሚጠይቃቸውን ነገሮች በሙሉ ላለመመለስ ይወስናሉ። ይህም ሰውየው እንዲጨናነቅ ነበር ያደረገው። እንደ ድል ሆኖም ክላቴርን በፓሪስ ዙሪያ ስላለው ሐይቅ በጠየቀው ሰዓት ላይ ትክክለኛውን መልስ ይመልሳል። ይህም የክላሱ ተማሪዎች በሙሉ በዛ እንዲደሰቱም ነበር ያደረጋቸው። ይህ በእንዲህ እንዳለ ሚስተር ሙሽቡም የኒኮላስ አባትን በስራው ላይ ችላ ማለት ይጀምራል። ይህ በእንዲህ እንዳለ ክላቴር የቡድኑን አባላት አንድ ሐሳብ ስለመጣለት ያንን ሐሳብ ሊነግራቸው ይወስናል። ይህም ሐሳብ ደግሞ ብዙ ገንዘብ እንዲሰሩም እንደሚያደርጋቸው ነበር የነገራቸው። ይህንንም ሐሳብ ሊያገኝ የቻለው ከተረት መጽሐፍ ላይ አንብቦ ሲሆን ይህም ሰውን ሊያጠነክር የሚችል አንድ መጠጥን የሚሰሩበት አይነት አሰራር ነበረ። ይህን አስማታዊ መጠጥም መጽሐፉ ላይ ባገኙት አሰራር መልኩ አንድ ላይ ሆነው ይሰሩታል። ሐሳባቸውም ለሌሎች ተማሪዎች ይህንን መጠጥ መሸጥ ሲሆን ከዛ በፊት ግን ምን ያክል ሰውን ሊያጠነክር እንደሚችል በውሸት ለተማሪዎች ያሳያሉ። ይህንንም ሊያደርጉ የቻሉት በአንደኛው መኪና ተቃራኒ በኩል ብዙ ክብደቶችን በማስቀመጥ ሲሆን መጠጡንም የቀመሰው ልጅ ሄዶ መኪናውን ወደ ላይ እንዲያነሳ ያደርጉትና ሲያነሳውን በቀላሉ ይወድቅለታል። በዚህም ምክንያት ተማሪዎቹ ብዙ ደንበኞችን አግኝተው መጠጡንም ያቀምሷቸዋል። በዚህ መልኩም ያሰቡት ያክል ገንዘብን ሊሰሩም ችለዋል። ይሁን እንጂ ቢዝነሳቸውን የሚያደናቅፍ ነገር ግን ይመጣል። ይህም ያንን መጠጥ የጠጣው ልጅ መታመሙን ተከትሎ አባቱ ይዞት ወደዛ ሲመጣ ነበረ። ይሁን እንጂ ኒኮላስ እና ጓደኞቹ ግን እስካሁን የሰበሰቡትን ገንዘብ በሙሉ በመያዝ ከዛ ሮጦ ያመልጣሉ። እቅዳቸውንም እንደቀጠሉ ሲሆን ብላይንድ ጃክ ወደ ተባለም ወደ አንድ መካኒክ ይደውላሉ። እሱ ጋም ሊደውሉ የቻሉት ተሳስተው ሲሆን ጋንግስተር መስሏቸው ነበረ። እሱም መካኒክ ስለነበረ እንዲጠገንላቸው ስለሚፈልጉት መኪና መጠየቅ ይጀምራል። ቢሆንም ልጆቹ ግን የገመቱት ስራውን ለመስራት የሚያመልጥበት መኪና እንደሚያስፈልገው እንደነገራቸው ነበረ። ከዚያም ልጆቹ ሌላ እቅድን ደግሞ ያመጣሉ። ይህም የሚያስፈልጋቸው መኪና ስለነበረ የጄፍሪ አባት መኪናን ለመጠቀም ነበር። ቢሆንም ግን ልጆቹ መኪናውን እንዴት መንዳት እንደሚችሉ እንኳን አያውቁም ነበር።
ስለዚህም በመጨረሻ ቁልቁለቱን ዝም ብለው መንዳት ይጀምራሉ። የመንጃ ፈቃድ ፈተናዋን እየተፈተነች የነበረችው የኒኮላስ እናትም በዛው መንገድ ላይ ያለች ሲሆን በሌላኛው መኪና ውስጥ ይገኝ የነበረውን ኒኮላስ ትመለከተዋለች። ከዚያም እነሱን መከተሏን በቀጠለችበት ሰዓት ላይ የነ ኒኮላስ መኪና በአባቱ መስሪያ ቤት በኩልም ያልፋል። በዛም ሰዓት ላይ ሚስተር ሙሽቦምን ሊገጫቸው ተዳርሶ ነበረ። ይሁን እንጂ የኒኮላስ አባት ግን ከሞት ያተርፋቸዋል። ይህም ሚስተር ሙሽቦም እሱ ላይ ያላቸው አመለካከት እንዲቀየር ያደርጋቸውና ወዲያውኑም የትልቁን ፕሮጀክት ኃላፊነትን ለሱ ይሰጡታል። በቀጣይም የኒኮላስ እናት እየነዳች የነበረው መኪና ፊት ለፊት ትልቅ መኪና ይመጣባቸዋል። ሊጋጩ የደረሱ ቢሆንም ነገር ግን ወዲያውኑ መኪናውን ታዞረውና ባልጠበቀችው መልኩም ፓርክ ታደርገዋለች። ይህም እሷንና ፈተና ፈታኙን ያተረፋቸው ሲሆን እሱም በዚህ በማመስገን ወዲያውኑ ፈተናውን እንድታልፍ ያደርጋታል። ይህ በእንዲህ እንዳለ የልጆቹ መኪና ደግሞ ዳገታማው ቦታ ላይ በደረሰበት ሰዓት ላይ በራሱ ይቆማል። በዛም ሰዓት ላይም የክላሳቸው ተማሪ የነበረውን ዮሂምን ከትንሹ ወንድሙ ጋር አንድ ላይ ሲሄድ ያገኙታል። ዮሂምም እነሱ ባልጠበቁት ደስተኛ በሆነ ስሜት ውስጥ ነበር የነበረው። አሁን ላይም ወንድሙን እንደሚወደውና ከዚህ በፊትም ስለ ወንድሙ የተናገረው ነገር በሙሉ ልክ እንዳልነበር እንደተገነዘበም ይነግራቸዋል። ልጆችም ቆንጆና አሳዛኝ እንደሆኑም ነበር ይነገራቸው። ይህም ኒኮላስ እስካሁን ይሰራበት የነበረውን ሐሳቡን በሙሉ እንዲቀይር ነበር ያደረገው። ስለዚህም ወደ ቤቱ ከተመለሰ በኋላ ወላጆቹ ወንድሙን እንዲወልዱለት ይጠይቃቸዋል። ቢሆንም ግን እናቱ ርጉዝ እንዳልሆነች ትነግረዋለች። ይሁን እንጂ ግን ታናሽ ወንድም እንዲወልዱለት መጨቅጨቁን ይቀጥላል። መጀመሪያ ላይ እነሱ የሚያመነቱ ቢሆንም በመጨረሻ ግን እንደ ጥያቄው አዲስ ልጅ ሊወልዱለት ይወስናሉ። ከዚያም ከሳምንታት በኋላ እናቱ እንዳረገዘች ትነግረዋለች። ይህም ኒኮላስንም ያስደስተዋል። ከዚያም ከ8 ወር በኋላ ግን የኒኮላስ እናት ልጅ ትወልዳለች። የወለደችውም ኒኮላስ እንደጠበቀው ወንድ ልጅ ሳይሆን ሴት ልጅ ነበረች። ይሁን እንጂ ይህም ቢሆን ኒኮላስን የሚያስደስተው ይሆናል። ፊልሙ ይህን ይመስል ነበረ። ከተመቻቹ ላይክ ማድረጋችሁን እንዳትረሱ። በሌላ ቪዲዮ ደግሞ እስከምንገናኝ ድረስ ግን ቻው።